ሰው እየሞተ ነው። ሰው እየታመመ ነው። ይኸውላችሁ ተስፋ የሌለው ሰው ከባድ ችግር ካንሰር የያዘው ሰው ተስፋ አይገርም። አያችሁ እዛ ደረጃ ግን እንዳደርሱ ተስፋችሁን የሚያሳጣችሁ አካል ላይ ትኩረት አድርጉ። ነገርኳችሁ እንዴ ሁሉ ነገራችሁን ሰው ነግሯችሁ፣ ሞታችሁን ሰው አውጆላችሁ፣ ህመማችሁንም ሰው ነግሯችሁ ነው የሚሆነው። አይሆንም እንደዚህ ኖቤ አረብ ሀገር ነው። አረብ ሀገር ነኝ ያለሁት። አንቺ አውሮፓ ምን አስኬድሽ? በሀሳብ ምን ልትሰሪ ነው? እዛ ሄድሽ የሚረዳሽም የለም። ውሸት ነው። ይሄን አደርግልሻለሁ እኔ እዛ እንደዚህ አድርጌልሽ የሆነ ነገር ፈልጎ ነው ካንቺ። አይገርምሽም? ቁንጅናሽ እንዳለሽም ፈልጎ ነው እንዴ። ያለ ቦታሽ ለምንድን ነው የምትንጠራሪ? በቃ አንቺ አውሮፓ ያወራሽ ሰው በቃ አንቺ ህይወትሽ አለፈልሽ ማለት ነው። አሮቴ ምን አንቺ አትመጥኛቸው። ክብር ያለሽ ሰው ነሽ። ተነሽ እህቴ፣ እንዳትደበቂ። ቀና ሰው ያደረገውን ለማድረግ መታገል ነው ያለብሽ እንጂ ሰው ለነሱ ተፈቅዶላቸው ለኔ ያልተፈቀደልኝ ማንም ምርጫ ጉዳይ አይደለም። ይሄ የህይወት ጉዳይ ነው። ስለዚህ ያሹን ተደግፈሽ ትንሽ ከጀርባሽ ትናንትና ሊጥሉሽ ትናንትና ሊቀብሩሽ የፈለጉትን ሰዎች እንዳትፈቅጅላቸው። አሁን ድጋሚ እንዳትፈቅጅላቸው። እንዴ አሳውን ከባህር አውጥተው እኮ ከመስመጥ አዳን እኮ ነው ያሉት። አሳው ቤቱ የት ነው? ባህር ውስጥ እኮ ነው። ለማን ነው ሊበሉት ፈልገው ነው እንጂ እንዴ እንዴት ነው? ምን አይነት አስተሳሰብ ምን አይነት እንትን ነው? እንደዛ አይነት ህይወት እኮ ነው እያኖራችሁ ያለው። ለእናንተ እንመለከትና ገባችኋል። እናንተ ካላችሁ እናንተ ኧረ ተይ እንጂ ልትበላት ያስባትን ጅግራ ምናምን ወፍነች ዶሮናት ይሏታል የሚሉት ተረት አለ። እንደዛ ነው። ተይ እንደዛ አትሁኝ። ይኸውልሽ ቀን ውሻ ሲግጠው የዋለውን አጥንት ማታ ለጅብ ብርቁ ነውሽ። ንገረሻል። በጭራሽ ምንም እንደዚህ አይነት ነገር አያስፈልግም። ከህይወትሽ ጠንካራ ማንነትሽን ፈልገሽ አገኙ። አለ ጠንካራ ማንነትሽ የሆነ ቦታ ተሰንቅሯል። ወጣ በይ። ይሄ ደካማ መልፈስፈስ ማልቀስ፣ የሆነ ሰው መጥቶ እጄ የተቆረጠ አንገቴ የተቆረጠ ምን አገባሽ? ሰዓትሽ አይደለም። አሁን የምትረጅበት ሰዓት አይደለም። አሁን አንቺ ሰው የምትሆኝበት ሰዓት አያስፈልግም። ይኸውልሽ አንድ አይነ ስውር ማለት ነው እድሜ ልኩን አይነ ስውር የሆነ ሰውዬ አይኑ ቢበራለት መጀመሪያ የሚያደርገው የያዘው ምርኩዝ ነው የሚጥለው። ስንት ዓመት አብሮት የነበረው ምርኩዝ ነው የሚጥለው። የመጀመሪያ ድርጊቱ ምርኩዝ ነው የሚጥለው። ይሄ ሁሉ የምታየው ሁሉ እስከሚያልፍለት ነው አብሮሽ የሚያሽቀብጠው። ከዛ የሆነ ነገር ከደረሰ በኋላ ዞሮ ማያይሽ እንዴ። እናውቃለን እኮ አሜሪካና አውሮፓ ለመሄድ እየተጋጋጡና ፕሮሰስ ላይ ያሉ ሰዎች እናውቃለን። እናንተ የምታውቋቸው ትልቅ ፌመስ የተባሉ ሰው ከዛ ከተሟላላቸው በኋላ ምን እነሱ ባላቸው ሚስታቸው ልጆቻቸው ለምን ያዋርዳሉ? በቃ የተሻለ ቦታ ላይ ነው ያሉት። እናንተ እዚህ ቁጭ ብላችሁ እኮ G+4 የሰራ ሰዋል። እናንተ እዚህ ቁጭ ብላችሁ እነሱ በወሬ ብቻ እናንተ ብቻ ስለምታሽቀብጡላቸው ሌላ ደረጃ የደረሱ ሰዎች አሉ። ጎበዞች ናቸው፣ አደንቃቸዋለሁ። ለምን? ጥበቡን አውቀውታል፣ ቦታውን አውቀውታል። እናንተ ናችሁ ቦታችሁን ያላወቃችሁ፣ ያለ ቦታችሁ የምታሽቀብጡ። ሌላው እንደው የትም አትሄዱ እንዴ። አንቺ እንዴት ሰዎች ተው ነው ትርኪ ምርኪው እንኳን ይሁን የፈለገ ሰዎች የሚገባቸውን ነገር እንኳን እንዴት አይገባሽም እንዴ? 5 ዓመት 6 ዓመት እዚህ ሀገር ተቀምጠሽ ከትላንትና በ2 ወርና በ3 ወር የመጣ ሰው 100 እና 200 ሺህ ሲገባ አንቺ 10 ሺህ ሰው እንዴት አይኖርሽ? ሌላው ይቅር እንደው ተውት፣ ሌላ ቦታ እንሂድ። እንደው እዚህ ቲክቶክ መንደር ውስጥ እስኪ እንጥሞርሞር። ለአንቺ አይገባሽም? አንቺ 1000 ብቻ ይዘሽ እነሱ ሚሊዮን ሰው እያዞርሽ እየተከተልሽ እያደረግሽ ለምን እነሱ አያደርጉሽ? እስኪ መልሱልኝ። እነሱ እንዳያደርጓችሁ ለምንድን ነው የተፈለገው? መልሳላችሁ? እናንተ አትፈለጉ። አሁን ዙር የመጣውላችሁ አይደል? አትፈለጉ። ብትፈለጉና እናንተ እነሱ እውነት ትክክለኛ የሚፈልጓችሁ ከሆነ እነሱን ፎሎ ስታርጓቸው እናንተ ፎሎ ጊቭ ኤንድ ቴክ ሰጥቶ መቀበል። 1 ሚሊዮን ሰው አላደረግሽም እስካሁን? 1 ሚሊዮን ፎሎ እኮ ይኖርሽ ነበር አንዳንድ ሰው ቢያደርግሽ። ግን ናርዲ ሰርተ ብላ እኔ ዛሬ ቅርብ ቀን ነው ማውቃት። የዛሬ 2 ዓመትና 3 ዓመት ማዳም ቤት ነበረች። ማዳም ቤቱና ዋካችሁ እህቶቼ እኔ እኮ የሳሚ ስሬት ነኝ፣ ይኸው እኔ እናንተ መቆርቆር አለብኝ፣ ለምንድነው ሰው ማትሆኑት ለምን ብላ ትናገር ነበር። አሁን ናርዲ የት ነው ያለችው? 100 ሺህ ለመግባት እኮ 100 ጊዜ ተጋግጣለች። ስንት ዓመቷ ነው?
100 ሺህ ለመግባት ስንት ዓመቷ ነው? አታሽቃብጡ። ራሳችሁን ከፍ አድርጉ። ለራሳችሁ ቦታ ስጡ። ለራሳችሁ ክብር ስጡ። አጉል ወቁኝ ምንም ጥቅም የለው። ሰርፕራይዝ ትንጅ የሰው ሀብት አትቁጠሩ። ምን አገባሽ አንቺ? የሰው ደረጃ ላይ ወይ እንዲሁ የታደለች አንቺን የፈጠረች አንቺን የተወለደ አምላክት። ኧረ አምላክ አይደለም የፈጠራት እሷን እባክሽን፣ ሰይጣን የወለዳት። ምን አውቀሽ ነው ቲክቶክ ላይ እንጂ ያየሻት ምን እንደሆነች አውቀሻል? ምኗ ነው እስቲ እሷን አምላክ የፈጠራት የሚመስለው? ምን ማለት ነው ይሄ? የማሽቃበጥ አይኪዋችሁ ከፍ ስላለ ነው እንጂ አይደለም። ማንንም አይደለም። አንቺ ራስሽን አሳንሰሽ ሰው ከፍ አድርገሽ ታያለሽ። ሞኝ አትሁን። አንቺን የወለደች ነች የተባረከች ማዕፀን። አንቺ እዚህ በር ላይ ተዘጋብሽን የብዙ ሰው ህይወት እንትን ያልሽ አንቺ የወለደች ነች የተባረከች። የውጭ ፓፓራዚ ከብት ኦቅ ሰው ለመሆን ሰው መሆን በቂ። ይሄ ነው ያለው። አውሩ ሌሎቻችሁ እዚህ ጋር የገባሽ እህቴ ሰላምዬ አውሪ። ታፕ ኮፕሊክ ሼር አድርጉት። ምስጉን ነው የተመሰገነ። አውሩ የገባችሁ ገስት ላይ ሰላም፣ እንዴት አመሸክታን? ደህና ነኝ። ሁላችሁም ሰላም ብያለሁ። ይኸውላችሁ አንዲት ልጅ ማርታ የምትባል ምን ማርታ ነች ግን እንደው ከጠቀማችሁ ልንገራችሁ። ግን ሌላ ርዕስ የለም ከኛ ውጭ። ሳሚ እስኪ አንዳንድ ቀን እንኳን ሌላ ርዕስ ምን ርዕስ እስኪ ንገሪኝ። አንቺ ሌላ ርዕስ እንዳወራ እስኪ ነግቢና ሀሳብ ካለሽ አቅርቢ። ንገሪኝ እስኪ ሌላ ርዕስ እንዳወራ ካለሽበት ቦታ ውጭ እስኪ ነይ እስኪ አውሪ። ግቢ ገስት ውስጥ አቅም አለሽ አንቺ ወፍ አታወሪም። ወንድ ከሆንሽ ነይ ግቢ። ነይ ግቢና እንሟገት እስኪ እንነጋገር። ነይ እንግባ ግቢና እናውራ። ከአንቺ ርዕስ ከኛ ርዕስ ውጭ አንቺን አይወክሉሽም። አይገርምሽም? ይኸውልሽ በየቀኑ የሚጠፉ ሰዎች አሉ። በየቀኑ መምጣት አለብን። 4 ነጥብ በቃ መልሱ ይሄ ነው። አንቺ የሆነ ቦታ ውስጥ ስላለሽ እግዚአብሔር ይመስገን ችግር የለውም። አንቺ ርዕስ ምናምን አትበይ። አንቺ አትነግሪኝ። አንቺ ትክክለኛ እውነተኛ አሁን የተናገርሽው የምትኖሪው ከሆነ ነይና ገስት ውስጥ ይኸው ገስት ልኬልሻለሁ። ነይና ተሟገች። ብርጣሉ ነይ ማንሽ ወፍ ከእናንተ አንድ ነገር ልንገራችሁ። ከእናንተ አጀንዳ ከዚህ አጀንዳ እኮ የምንወጣው እኮ ሰላም ሀገር ሲኖር ነው። ማነው ሰላም ህይወታችሁ በሰላም ሲኖር። እስኪ እዚህ ጋር የገባችሁ በዚህ ጉዳይ ላይ ማውራት የምትፈልጉ ሰዎች ካላችሁ ሀሳብ ስጡበት፣ ይስማችሁ። ገስት ውስጥ የገባችሁ ልታወሩ ነው የገባችሁ አይደል? አውሩ። ሰላም ሳሚ፣ እንዴት አለቅሉ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ስም የተመሰገነ ይሁን። ያልከው በሙሉ ትክክል ነው፣ ግን ብዙ ጊዜ እኔ ገስት ውስጥ ስገባ መግባት እድሉን አላገኘሁትም። የሆነ ነገር ላውራክ ነበር ፈቃደኛ ከሆንክ። ምንድን ነው? እህት አለችኝ እኔ እዚህ ሀገር ላይ እና ኮንትራት ቤት ናት። ከገባች መዳም ቤት 9 ወር
እኔም እዚህ ነው ያለው ዱባይ። እህትሽ የት ነው ያለችው? አላይ ናት። እሺ ምንድን ነው የሆነችው? ኮንትራት ቤት ናት። ወረቀቱ አልተሰራም እስከ 9 ወር ድረስ እና 800 ነበር የተነጋግሮ የገቡበት ደሞዝ። ሴትዮዋ በየወሩ 100 ብር የቆረጠች 700 ነው የምትሰጣት። የሆነ ሰዓት ላይ ምክንያቱ አይገባም ማለት እሷ ስትጠይቃት ትጮውባታለች። ቢሮ ሲደወልም ቢሮዎቹ ደግሞ እሷን እንትን ይሏታል። እህቴ ላይ ነው የሚጮሁት የሚቆጧት። እና ደግሞ የሆነ ሰዓት ላይ የፀጉር ማድረቂያ ተሰበረ ብላ 500 ብር ቆርጣ 300 ብር ሰጠቻት። ከዛ አልቅሳ ለቢሮ ስትናገር ምንም ልትል አልቻለችም። እናንተ ጠፍታችሁ ስትሰሩ ነው ወይ ወረቀት ማይታያችሁ? እንደዚህ ጋር ሆናችሁ ስትሰሩ ነው ወረቀት የምትሉት ብላ ተቆጣችኝ አለችኝ። ከዛ የምን ዜጋ ነች? የምን ዜጋ ነች? ቢሮ ሴትዮዋ የምታሰራት የምን ዜጋ ነች? ኢማራቲ ይሁን ኢራን አላወኩም። እኔ ኢማራቲ አትሆንም። ኢማራቶች በዚህ ልክ ሰውን አይበድሉም። እነሱ ምን ጎሎባቸው ይበድላሉ? ይሄ ከየትም የመጣ ልቅምቃሜ ነው እንጂ የሚበድለው። አንድ ነገር ልንገርሽ፣ ቢሮ አበሻ ነች። አዎ። አንቺ እንዴት ይሄን መረጃ ወቅሽ? እህቴን የኔ እህት ናት እኮ የምታወራ። አይደለም ያንቺ እህት ከሆነች ስልክ አላት አይደል? ቀጥታ የላትም። እሷ ከኢትዮጵያ የተከፈተላት ነው የምትጠቀመው። በምንድን ነው ቀጥታ የላትም። እሷ ጋር በምንድን ነው የምታወሪው? በኢሞ። እና አሁን እሷ ነች ሁሉን መረጃ የምትነግርሽ? አዎ። ለምንድን ነው እዚህ ደረጃ ውስጥ እዚህ ሁሉ መከራ ውስጥ ሆና ቁጭ ብላ? ቢሮዎች አበሻ ናቸው አይደል? አዎ ናቸው። አዎ። ቁጥራቸውን በውስጥ መስመር ላኪልኝ። እኔ ከነሱ ትክክለኛውን እሰማለሁ። የቢሮቹ ነው የምሰጠው? አዎ። እሺ መልካም። እንዴት ያንተ ቁጥር ባይሎላል እዚህ አለ? ባይሆን ያለው ሌሎቻችሁ አውሩ። ገዝተ ላይ ያላችሁ መልካም። እሺ የእህቴንም ልስጥ፣ በዛው ታወራታለህ ያለው ችግር ማለት እሷስ በደንብ ከኔ ይልቅ የራሷን ችግር ብታወራ መልካም ነው። ዋትሳፕ ላይ የእህትሽንም የቢሮዎችንም ቁጥር ስጭኝና እኔ ማድረግ ያለባትን ከማን ጋር መገናኘት እንዳለባት እኔ አሳውቃታለሁ። እሺ መልካም። እግዚአብሔር ይስጥልን። ተባረክ። አንዳንዴ ደግሞ ለችግር ብቻም አትፈልጉን፣ ለስራም ፈልጉን። እሺ እኛም እንሰራለን፣ ስራ እንሰራለን፣ ካርጎ እናደርጋለን። እየሰራው ነው መረዳችሁ፣ ላግዛችሁ የምችለው እኔ ስራ ተከልክዬ ችግር ብቻ ግን እኔ መሸከም አልችልም። ምክንያቱም እኔ መስራት የምችለው እየሰራው ነው። አቅም እየኖረኝ ቤት ኪራይ እየከፈልኩኝ ኢንተርኔት እየከፈልኩኝ መስራት የምችለው እኔ እርዳታ አልጠይቅም፣ ገንዘብ አልጠይቅም። እኔ የምጠይቀው ሰዎች የምትሰጧቸውን እነዛ የማይረዷችሁን እድሜ ልካቸውን እነሱን እንዲሰሩ የምታደርጓቸውን እኔ እንድሰራ አድርጉ። እኔም ሰው ነኝ። እኔም በእግሬ ቆምኩ ሰው ነኝ። ወጣት ነኝ። መስራት እፈልጋለሁ። ስለዚህ እኔም ስሰራ ነው አይደለም እንዴ የሆነ ነገር ላግዛችሁ የምችለው። እንደዛ አድርጉ። በተለይ ዱባይ ላላችሁ እህቶች፣ ዱባይ ላላችሁ ብቻ ይህን ነገር እሺ። ሌሎቻችሁ ኮመንት ላይ ማነው ገስቱ ላይ ያላችሁ አውሩ። ገስት ላይ ያላችሁ አታውሩ። ልዘረግፋችሁ ነው ሁላችሁ ነው። እንዴ ሄለን ማውራት አለባቸው። ገስት ውስጥ የተቀመጡት እኮ አንዳንዴ እኮ አላውቅም እኮ እዚህ ውስጥ ነው ሪፖርት የሚያደርጉ ሰዎች እኮ አሉ። ለዛ ነው አለን። አይ አንቺን አውሪ አላልኩሽም። ቀጥላ ያለችውን ቀጥለሽ ያለሽው አውሪ። ማንሽ እህቴ ካላስገባኝ ብለሽ መከራዬን እያሳየሽ ነበረ። ማንሽ ዝናሽ ማውራታችን ነይ ውጭ። እሺ ቀጥይ። በፈተና ምናምን እንትባዩ እህቴ አውሪ። እህቴ አታውሪ። ነይ ወለች ተመልሰሽ እንዳትመጭ ወደዚህ። እሺ ነፃነት ነፃነት ነፃነት
የሉም እኮ ከገብተው የት እንደሄዱ እንኳን አይታወቁም። ገበያ ሄዱ ምን እንደሄዱ አናውቅም። እሺ ማር ሰላም ናችሁ? አለን። እንዴት ነሽ? አለን። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። እኔ የገባሁት ያው አንተን ሳይ ስለምንበረታታ ነው። በጣም ነው የማደንቅ። ተከታይ ነኝ። አመሰግናለሁ። ሰላም ነው? እንዴት ነሽ? ኑሮ፣ ጤና፣ ህይወት? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን። ምን አዲስ ነገር አለ ህይወት ላይ ኑሮሽ ላይ? አሁን ከምንነጋገረው ላይ ምን ወሰድሽ? ምን ወሰንሽ? አንቺስ በምን ሁኔታ ላይ ነው ያለሽ? እስኪ ታወሪኛለሽ? ይሄን እንኳን ልል አልችልም እና መጀመሪያ ነው ምኑ እያዳመጥኩኝ ስለሆነ የገባው ገዝታ መጀመሪያ ነው። መጀመሪያሽም እና የመጨረሻሽ መሆንሽን አይደለም። ህይወትሽ ላይ እንዴት ነው? ምን እያደረግሽ ነው? ህይወቴ ላይ አሁን እየሰራሁ ነው። ስንት ጊዜሽ ነው ከመጣሽ? 6 ዓመቴ ይሆናል። ገና 6 ዓመቴ ነው ከመጣሁ ስደት። ብዙ እኮ ነው። አዎ ልክ ነው፣ ብዙ ነው። ያው ብቻ ተመስገን። አግብተሻል? ወልደሻል? አልወለድኩም ግን አግብቻለሁ። ሰውየውስ እየጠበቀሽ ነው? ከመጣሽ ስንት ጊዜሽ? እኔ ከመጣሁ 6 ዓመቴ ነው። በቃ ከመጣሽ ሙሉ 6 ዓመት አልሄድሽም? ያው በህገወጥ ስለመጣሁ 6 ዓመት ሙሉ ያገባሽው ሰውዬ ግን አለ በሰላም ደህና ነው? ጤናው ደህና ነው? አዎ። አይ ስለ ህይወቴ